هدالو إرتراوي يعربالو تدمنيانا يعربالو 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 ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይሄ የኤሪፒኤም ፕሮግራማችን በአማርኛ ስርጭታችንን ጀምረናል እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ ግብዣዬ ነው ፕሮግራማችንን ከወደዳችሁት ላይክ በማድረግ ለሌሎች ተደራሽ እንዲሆን ደግሞ ሼር በማድረግ ብትጀምሩ ደስ ይለናል ዛሬ አንድ እንግዳ አለኝ እንግዲህ ራሱን በማስተዋወቅ ይጀምራል ለስም ያህል ፓውሎ አንቶኒ ይባላል ፓውሎ ግብዣይን ተቀበለ ያው እንግዲህ በዚህ ሰዓት በመገናኘታችን በጣም ደስ ይለኛል አጭር ጊዜ ነው የጠራውክ ጊዜውንም ራሱ አላምታታህም ስለዚህ በቂ ዝግጅት አድጋሃል የሚል እምነት የለኝም ግን ለሰጠኸኝ እወታዊ ቀና መልስ በጣም አመሰግናለሁ እንኳን ደህና መጣ እስኪ ለመንደርደሪያ ያህል አንተ ይመስለኛል የኤርትራ ባህረኞች ማህበር መስራችና አባል ነህና እስኪ በዛ እሱን በማስተዋወቅ እንጀምር ጨዋታችንን እንድንቀጥል ማለት ነው Thank you ፊልሞን እንደወትሮ በጣም አመሰግናለሁ እንዳልከው ከዚህ ቀደምም ግልጽ ነው ስለነበረ ደግሜ አሁንም ለማስተዋወቅ ያህል የኤርትራውያን ባህረኞች ማህበር መስራች ነኝ በአሁን ሰዓት ስዊድን ውስጥ ነው የምኖረው የኤርትራ ባህረኞች ማህበር በተለያየ ዓለም አህጉሮች ይገኛሉ ባህረኞቹ በፈጠርነው ኦርጋናይዜሽን ማህበሩ ከተለያየ ክፍለ ሀገራት ጋር ያሉ ባህረኞች ጋር በመገናኘት የባህረኞቹን ዴይ ቱ ዴይ ቀን በቀን ያለውን ችግሮች ያለውን ፕሮግረስ ከሌሎች ዓለማት ጋር ካሉ የኤርትራ ባህረኞችና የሌሎች ሀገሮች ባህረኞች ጋር ትስስር በመፍጠር እርስ በርሱ እንዴት ተባብሮ ተጋግዞ ይሄዳል አይነት ነገሮችን በማካተት ማህበሩ በባህረኞቹ ላይ በኤርትራ ባህረኞች ላይ አተኩሮ ሌሎች ባህረኞች ጋር ዝምድና በመፍጠር እየሰራ ይገኛል በአሁን ሰዓት አጠር ባለ መልኩ Thank you. ተገናለሁ ምናልባት አጠር ያደረክበት ምክንያት ይገባኛል ከዚህ በፊትም የገለጽነው ስለሆነ በቂ ነው ይሄ በጣም አመሰግናለሁ አቶ ፓውሎ እንግዲህ ወቅታዊ ሁኔታዎች ስላስገደዱኝ ነው የጠራው ወደዚህና ስጠይቅህም ፈቃደኛ ሆነ ጊዜም አላምታታም ወዲያው ነው የተቀበልከውና አጭር ጊዜ ዝግጅት እንዳላደርግ ታሳቢ በማድረግ የሆነ የተወሰኑ ጥያቄዎች ተዘጋጅተዋል እዛ ጥያቄ ላይ እንግዲህ ጥሩ ውይይት ይኖረናል የሚል ግምት አለኝ አመሰግናለሁ ደግሜ አመሰግናለሁ አቶ ፓውሎ እንግዲህ እስቲ በአገራችን ወቅታዊ ሁኔታ ላይ እንጀምር እንግዲህ እየተከታተልከው ነው ስለ አሰብ ብዙ እየተወራ ነው የባህር ጥያቄ ብዙ ነገሮች አሉ ሁላችንም ያየነው ስለሆነ የመጀመሪያው ጥያቄ የሚሆነው እንግዲህ አሰብ ወደብ ለኤርትራ ምን ያህል አስፈላጊ ነው አው ጥያቄው በጣም ተገቢ ነው ምናልባት ምን ለማለት ፈልጋለሁ እንደ ማህበር በአሰብ ወደብ ይሁን በሌሎች ወደቦች በኤርትራ ላይ ወደቦች በተደጋጋሚ ጊዜ ምን ያህል አስፈላጊ እንደሆኑ መግለጫዎች እያወጣን ስንመጣ ቆይተናል በርግጥ በኤርትራ ባለው ሁኔታ ላይ አሁን ስታየው ላለፉት 20 አመታት ኤርትራ ከአሰብ ወደብ ልታገኘው የምትችለው ጥቅም ምን ያህል ነበር የሚለውን ነገር ግምት ውስጥ አስገብተህ ስታየው ዛሬ ጅቡቲ ከኢትዮጵያም ይሁን ከሌሎች አህጉሮች የምትጠቀመውን ያህል አሰብ ወደብ ተመጣጣኝ የሆነ ጥቅም ለኤርትራ ያስገኝ ነበር ያለፉት 21 20 አመታት በጦርነት ኖሩ ትልቅ የማይባል ኪሳራ ነው ሲያጋጥመው የቆየው እና የአሰብ ወደብ ጥቅም
አጠር ባለ ምናልባት ብዙ ጊዜ ገልጸነዋል አሁን ግን አጠር ባለ አንድ ነገር ለማሳየት ሞክራለን የኢትዮጵያ ህዝብ ወደ 120 ሚሊዮን ገደማ የሚጠጋ የአሰብን ወደብ ጥቅም ያሻል ከዚያ አኳያ ስናየው እኛ አገልግሎት በመስጠት ብቻ ለዚህ 120 ሚሊዮን ህዝብ በአሰብ ወደብ በሚገባም በሚወጣም ለምሳሌ ኢምፖርት ኤክስፖርት በሚደረግበት ወደ ኢትዮጵያ የሚገኘው አገልግሎት ለኤርትራ ህዝብ አሁን ባለው ግምት 3.5 ቢሆን ነው የኤርትራ ህዝብ አስበው ለምሳሌ 120 ሚሊዮን ህዝብ የአሰብን ወደብ አገልግሎት ቢያገኝ ምን ያህል ነው ተጠቃሚ የሚሆነው የኤርትራ ህዝብ የሚለውን ቀለል ባለ መልኩ ማየት ይቻላል ይሄኛው ሌላኛውን አገልግሎት ተተን ማለት ነው ለምሳሌ የቀይ ባህር ኮሪደሮች በሙሉ በዛ የሚያልፉ መርከቦች የውሃ የምግብ የጥገና አገልግሎት ወደቦቹን የምጽዋም ይሁን የአሰብን ወደብ ፍሪዞን በማድረግ ለረጅም ላጭር ጊዜ የስቶሬጅ የፍሪዞን አገልግሎት በመስጠት የዱባይን ያህል ወይ ደግሞ ከዛ የሚበልጥ ዱባይ ከወደቦች ከምታገኘው ገቢ በላይ ሊያስገኝ የሚችል የኤርትራ ህዝብ ተጠቃሚ ይሆናል የሚል ግምት አለ ግምት ብቻ ሳይሆን ያው በጣም ቋሚ የሆነ እኛ ከስተመሮችም አሉን ምንድነው ደንበኞች አሉን ማለት እንችላለን የኢትዮጵያ ጉርብትና ለኛ ትልቅ ነው የ120 ሚሊዮን ህዝብ ወደብ አልባ መሆን ለኛ የሚያስተርፈው ትርፍ ቀላል አይደለም ስለዚህ ይሄንን ግምት ውስጥ በማስገባት ኤርትራ በዚህ ባለፉት 20 አመታት ልታገኘው የምትችለውን ኪሳራ ግምት ውስጥ አስገብተ እውነት ለመናገር ኤርትራ ከአሰብ ወደብ ይሄ ወደቡ ብቻ ሳይሆን ያው ከባህር ስር የሚገኘው ነዳጅም ይሁን ሌሎች ሚነራሎችም ራሱ እንኳን ባህር ላይም ከባህር ውጭም ራሱ የተለያዩ ማዕድናት የያዘ ነው አሰብ ወይ በጠቅላላ ደንከል የምንለው ለምሳሌ የጨው አገልግሎት ራሱ እንኳን ወደ ኢትዮጵያ ለምግብነትና ለሌላ ለተለያዩ አገልግሎት ኤክስፖርት ብናደርግ እንኳን ራሱ ቀላል ነገር አይደለም ማለቴ በጣም ትልቅ አስተዋጽኦ ለኤርትራ ኢኮኖሚ ሊያስገኝ የሚችል ሀብት ነው የአሰብ ጉዳይ ስለዚህ በዚህ እንኳን ካየነው የአሰብ ወደብ ብቻ ሳይሆን ጠቅላላ አሰብ ጉዳይ ትልቅ የኢኮኖሚ ተደራሽነት ያለው ነው ብዬ ነው መግለጽ የምችለው አመሰግናለሁ አቶ ፓውሎ እንግዲህ በዛ በተያያዘ አሁን ለኤርትራ የነበረውን ጥቅም ተገቢ በሆነ መልኩ ለኛ ገቢ መሆን የሚገባው 21 አመት 22 አመት ኪሳራን ሲገልጽ ቆይታል ማለት ነው በኢትዮጵያ በኩል ደግሞ በአሰብ ጉዳይ ላይ የኢትዮጵያ መንግስት ጥያቄው ምንድነው እየጠየቀ ያለ የጥያቄው ጥልቀት ምን ያህል ነው ባንተ በኩል እንዴት ነው የምታስተናግደው ይሄን ወይም ደግሞ እንግዲህ በኤርትራ ባህረኞች ማህበር እንዴት ነው የምታስተናግዱት ይሄን ጥያቄ እንዴት ነው የምትረዱት የእናንተ ምልከታ ምን ይመስላል አሁን እኛ በሁለት መንገድ ነው የምናየው አንደኛው ልክ እንደ ባህረኛ ሆነን ከባህር አገልግሎት ተጠቃሚዎች እንደመሆናችን መጠን ባህረኞች ሆነን እንደ ኤርትራውያን ባህረኞች እዛ ባህራችን አካባቢ ላይ በልምድ ወይ በተፈጥሮ ባህረኛ ሆኖ የሚወለድ ምክንያቱም ባህር ዳር ሆኖ የተወለዱ የደንካሊያ የአፋር ህዝብ የኛ ህዝብ ሊያገኙት የሚገባውን አገልግሎት አጥተው ዛሬ በተለያዩ የስደት ሀገራት ኢትዮጵያም ይሁን ጅቡቲም የመን መላ ዓለም ላይ ተበትነው ያሉት ባህረኞቻችን ይሄ ከዘመናዊ ባህረኛ ወይ አሁንኛ የተለያዩ የንግዶች የዓለም ላይ ያሉት ታላቅ መርከቦች ላይ ከመንሰሮች እዛው ባህር ላይ እዛው ተወልደው እዛው አሳ የገፈፉ
እለት እንትናቸውን የሚያገኙ የነበሩ የደንካሌ አፋር የዳህላክ ተወላጆች የሆኑ ዜጎቻችን ያጡትን ምንድነው የሚባለው የአሰብ ወይ ደግሞ የቀይ ባህር ሀብት ግምት ውስጥ በማስገባት አንደኛ ሁለተኛ ደግሞ እኛ ዘመናዊያን ወይ ደግሞ በዚህ ትላልቅ መርከቦች ላይ የተለያየ ዓለም ላይ ትላልቅ መርከቦች የተለያዩ አገር መርከቦች ላይ ምንሰራ ደግሞ እንዲሁ እድሉ ሰላማዊ ሆኖ ቢሆን ኑሮ ዛሬኛ የተለያዩ ወደቦች ላይ የምንሰራውን ስራ ከአገራችን ሆነን እንሰራው ነበር የአገራችን ወደቦች ላይ ከዚህ አንፃር ሲታይ ሰላም ያለ መኖሩ ምን ያህል ተጎጂዎች ሆነናል ልንገነዘብ እንችላለን ሌላኛው የሚሆነው ያለው የኢትዮጵያ ጥያቄ ያልከው ነው ኢትዮጵያውያን ይሄንን ነገር እንዴት ተመለከቱታላችሁ የሚለው ተጨማሪ ከነበረበት ችግር ሌላ ተጨማሪ ችግር እየመጣ መሆኑን የሚያመላክት ችግር ላይ እንዳለን እንገነዘባለን ማለት ነው ይሄ ደግሞ በጣም አስቸጋሪ በሆነ መንገድ ለወደፊት የነበረው ችግር መፍትሄ አግኝቶ ባለፉት 4-5 አመታት የሁለቱም መንግስታት ስምምነት ወደ ተሻለ ደረጃ ያመጣናል ስንል ቆይተን አሁን የሰጣ ገባ አይነት ሁኔታ ውስጥ መገኘታቸው በጣም አስደንጋጭ ሆነና የማይቀር የሚመስል ወደ መጥፎ አቅጣጫ እየሄደ ነው ከዚህ አኳያ እኛ ያለን ስሜት መጀመሪያ ምናልባት ለማጋነን ካልሆነ ማጋነን ባይመስል በሁለቱ ሀገሮች ላይ ስምምነት በተደረገ ጊዜ እኛ የመጀመሪያዎቹ በዚህ ዙሪያ ላይ መግለጫ አይሰጠንን በኢትዮጵያ ጋዜጣ በዘመን በሚባለው ለመጀመሪያ ጊዜ ከስምምነቱ በኋላ ጥያቄ የቀረበልን እኛ ነን ብለን እናምናለን እና ያኔም ቢሆን ይሄ ስምምነት የሁለት መንግስታት ወይ የሁለት ባለ ምንድነው የሚባለው ስልጣን ብቻና ሚስጥራዊ ሆኖ ከሚቀር ህዝባዊ እና ህጋዊ ቢሆን ይሻላል ግልጽ የሆነ ብለን አንድ አገር መንግስት ባገር ውስጥ ለምሳሌ ኤርትራ መንግስት ሰላም ያላደረገ ከሌላ አገር ወይ ከጎረቤት አገር ጋር ሰላም ያደርጋል የሚል እምነት የለንም ብለን ከመጀመሪያው መግለጫ የሰጠንበት አጋጣሚ ነው የነበረው ስለዚህ ከዚህ አንፃር ከፈራ ነው አልወጣንም ማለት ነው ከፈራ ነው አልወጣንም ስለዚህ በዚህ አኳያ ወደ ስንፈራው የነበረው አቅጣጫ እየሄደ ነው ሁኔታው ብለን እንገነዘባለን ማለት ነው ከጥያቄ አንሳ ከኢትዮጵያ መንግስት ካነሳው የጥያቄ አንሳር የባለቤትነት ጥያቄ ነው ወይስ የመጠቀም ጥያቄ ነው የናንተ ምንድነው አንደርስታንዲንግ እንዴት ነው የምትመለከቱት ጥያቄው የተነሳው በኢትዮጵያ በኩል የተነሳው የኢትዮጵያ መንግስት ያነሳው የባለቤትነት ጥያቄ ነው ብላችሁ ነው የምታምኑት ወይስ የመጠቀም ቅድም እንዳነሳ ነው ማለት ነው ያሰብ ወደብ ለ20 ምናምን አመት ከጥቅም ውጪ ሆኖ ማንንም ሳይገለገልበት ኤርትራ ማግኘት የሚገባትን ብዙ በፋይናንስ ደረጃ የኢኮኖሚው ሊቀይር የህብረተሰቡን ኑሮ ሊቀይር የሚችል ገቢ የተቋረጠበት ስትል ቆይታልና የኢትዮጵያ ጥያቄ ምንድነው በእናንተ መልከታ እንዴት ነው የምታዩት ጥያቄው የባለቤትነት ጥያቄ ነው ወይስ የመገልገል ጥያቄ ነው እንዴት ነው የምትረዱት እናንተ አው ግልጽ ለማድረግ ሁኔታው አሁን ያለው በኢትዮጵያ መንግስት በተለያዩ አቅጣጫ የሚሰጠው መግለጫዎች ትንሽ ዝብርቅርቅ ያለ ነገር ነው እና አደገኛም ጭምር ይመስላል ለምሳሌ ወደ ሶማሌላንድ ሄደ የሶማሌላንድን የወደብ ጥያቄ ያገልግሎት ጥያቄ በተመሳሳይ ደግሞ ወደ ኤርትራም ያገልግሎት ጥያቄ አሁንም በጅቡቲ ያገልግሎት ሰርቪስ ያገኘ ነው እና ይሄ ይገባኛል ወደብ ይገባኛል የሚለው ጥያቄ እና ከሱ ጋር ተያይዞ የሚሄደው ነገር በጣም ትልቅ አደገኛ የሆነ አካሄድ አለ ይሄንን ጥያቄ በኢትዮጵያ መንግስት
ኦፊሻሊ ባይገልጹትም በተለያየ መንገድ ይገባኛል ወደቡ የኛ ነው የሚል አሁን እንትን እያደረገ የሚመጣ ያለ የሚመስል በጣም ስሜታዊ በሆነ የተለያዩ የዜና አውትሌቶች የሚገለጽ ያለው ረባሽ በሆነ መንገዱ ማለት ነው። በኢትዮጵያ በኩል የአገልግሎት ጥያቄ ነው በመንግስት ደረጃ የምንሰማው ማለት ነው። ይሄ ደግሞ ምንድነው የሚያሳየው? ክሊር ያለ መሆኑ ትንሽ የተዛባ በሚመስል ሁኔታ ለቀጠናው ትልቅ ስጋት ውስጥ ያስገባ ጥያቄ አለ። ምናልባት አንድ ጊዜ ጠቅላይ ሚኒስትሩ ሲገልጹት እንደተሰማው ከሆነ በባህልም በጂኦግራፊም ወደቡ እንትን የማግኘት ምንድነው የሚባለው ምክንያቱም የህዝብ ቁጥራችን እንትን ያደረገ ነው ምናምን ብሎ የሰጡት እንትን ኃይል የመጠቀም የሚመስል ለኛ ለሶማሌዎችም ለኛም ለጅቡቲም ለኬንያም ቢሆን ትንሽ ስጋት ውስጥ የሚያስገባ በሚመስል ሁኔታ ግልጽ ያልሆነ እንትን በወቅቱ የነዚህ የኢትዮጵያ ጎረባች ሀገሮች መግለጫ የሰጡበትና ነገሮቹ ትንሽ ግር የሚያጋባ እንደመሆኑ መጠን እኛ ሁለቱንም ነው የምናየው። ሰርቪስ የማግኘት ጥያቄም ነው ጨርሶ ደግሞ የኛ ነው የሚያመለክት ሁኔታም ደግሞ መግለጫው ላይ አለ። ስለዚህ ሁለቱንም ነው እኛ የምናስተናግደው ማለት ነው። ማለት የኛ አንደርስታንዲንግ ሁለቱም ጥያቄ ያካተተ ነው በኢትዮጵያ በኩል። ኦኬ አመሰግናለሁ አቶ ፓውሎ። እንግዲህ ወደ የሚቀጥለው ጥያቄ መቀጠሌ ነው። የኢትዮጵያ መንግስት ያነሳው ጥያቄ እንግዲህ በሁለቱም በኩል የሚል ግንዛቤ አለ በኤርትራ ባህረኞች ማህበር ትንታኔ ወይም ደግሞ አንደርስታንዲንግ ማለት ነው። ግን ከዓለም አቀፍ ህግ አንፃር ሲታይ እነዚህ ሁለቱ ጥያቄዎች እንዴት ነው የሚስተናገዱት? ከህግ አንፃር ስናየው ማለት ነው የኢትዮጵያ ጥያቄ በኃይል ከሆነ ከዓለም አቀፍ ህግ አንፃር የመጠቀም መብት ከሆነ ደግሞ በዛ ልክ ደግሞ ከዓለም አቀፍ ህግ አንፃር እንዴት ነው የምታስታርቁት ይሄን ጉዳይ? እንዴት ነው የሚተነተነው? በጣም ቀላል ነው። አንዱ በኃይል የወደብን ጉዳይ ፈታለው ብላ ኢትዮጵያ ካሰበች ይሄ ወረራ ይሆናል ማለት ነው። የአንዲት ሀገር ሉዓላዊነትን መድፈር ይቆጠራል ማለት ነው። አገልግሎት የማግኘት ሲሆን ደግሞ ስምምነት በሁለቱም ሀገራት ላይ በስምምነት የተመሰረተ ኢትዮጵያ ላንድ ሎክ እንደሆነ መጠን የባህር በር አገልግሎት የማግኘት መብት በድንጋጌው መሰረት በአይኤምኦ በአስቀመጠው ድንጋጌ መሰረት አገልግሎት የማግኘት መብት አላት። ስለዚህ ያንን መብት የመጠቀም መብቷ ተግባራዊ የሚሆነው ግን በሁለቱም ሀገሮች ስምምነት ላይ የተመሰረተ ሲሆን ነው። ከዚህ ውጭ ግን ኢትዮጵያ በኃይል የኤርትራን ወደብ ይገባኛል ጥያቄ በኃይል አመልሳለሁ የሚለው ነገር ሲሆን ግን ይሄ ቀላል የማይባል የቀጠና ትልቅ ችግር ውስጥ የሚያስገባ ለምሳሌ ቀላል በሆነ መልኩ ለመመለስ ያህል ኢትዮጵያ በጅቡቲ በሶማሌላንድ የውቅና ያወጡት መግለጫ እንደ ሀገር እውቅና እንሰጣለን የሚለው መግለጫ አካባቢው ብቻ ሳይሆን እዚህ ኢስት አፍሪካን ሀገሮች ላይ ያለውን ችግር ብቻ ሳይሆን የሚፈጥረው ጠቅላላ የኮሎናይዜሽን ስምምነቶችን የሚጥስ እንደመሆኑ መጠን ሊሆን የሚችለው ምንድነው? ሌላ ይቅርና ኢትዮጵያ ውስጥ ሳይቀር ባክፋየር ሊያደርግ የሚችል ትልቅ ችግር ነው የሚያመጣው። ለምሳሌ እንበልና አሁን በመናያ ያለነው ሁኔታ በወቅታዊ ጉዳይ ላይ በትግራይ ውስጥ ትግራይ እኛ ነፃ መሆን እንዳገር ልንሆን የሚል ትግል ቢያነሳሱ በኤርትራ በኩል በቃ ትግራዮች አገር ናቸው ልክ ኢትዮጵያ ለሶማሌላንድ የሰጠችውን እውቅና ኢትዮጵያም ትሁን ኤርትራም ትሁን ሱዳንም ይሁን ኬንያም ሶማሌም ለትግራይ እንዳገር እውቅና ከሰጡ ምክንያቱም ኢትዮጵያ ደግሞ እንደዛ አይነት ስምምነት ለመፈጸም ዝግጁ ነበረች በሶማሌላንድ ላይ
እንደገና ደግሞ በኦጋዴን ላይ ሄደ ሶማሌዎች ተገንጥለው አገር ለመሆን ወይ ደግሞ ከትልቋ ሶማሊያ ጋር አንድ ለመሆን ያላቸውን ጥያቄ ሶማሌዎች ይሄንን እውቅና ለኦጋዴን ላሉት ኢትዮጵያውያን ሶማሊያውያን እውቅና ቢሰጥ ምንድነው የሚሆነው? ስለዚህ ይሄ ምናልባት አቶ ፓውሎ ምናልባት እዚህ ጋር ላቋርጥህና ምናልባት የኢትዮጵያ መንግስት የሞቃዲሾን ሶማሌ ጫና ለመፍጠር ወደ ሶማሊላንድ ሄደዋል ብለን ብናስብስ ጫና ብቻ ለመፍጠር እና ለመስጠት ሳይሆን ያ ነው እኮ በኢትዮጵያ ውስጥ ያለውን የውስጥ ጉዳይ የውስጥ ችግር መዝምዞ ሌላው ጎረቤት ሀገር ተመሳሳይ ያ ሶማሌ ትልቋ ሶማሌ መቃዲሾ ሶማሌ ለኢትዮጵያ ለሉት ሶማሌዎች ለመገንጠል መብታቸውን እንዳገር እውቅና ቢሰጥ ምንድነው ልዩነቱ የሚሆነው? ገብቷል አይደል? ኤርትራም ለትግራይ እንዳገር እውቅና ቢሰጣት ሶማሌም መቃዲሾ ለትግራይ እውቅና ቢሰጥ ምንድነው ልዩነቱ የሚሆነው? ስለዚህ እዚህ ኢስት አፍሪካ እንበል ወይ በሙሉ አፍሪካ ምንድነው የሚሆነው? ብጥብጥ ውስጥ ነው የሚገባው። ሌላ አዳዲስ ሀገሮች እናያለን ማለት ነው በቅርቡ። እና ለኔ ያ አይነት መግለጫ ብልሃዊ ወይ ደግሞ ትንሽ ልቦና ያጣ ነበር ብዬ ነበረ ግምት የሰጠሁት። ሌላ ይቅርና አሁን ለምሳሌ በቅርቡ ከተወሰኑ የኤርትራ አፋር ጋር ለዲሞክራሲ ትግል የሚያደርጉት ጋር ንግግር አድርገን ነበር። በዚህ አሁን በተፈጠረው ችግር ጋር ስናወራ ነበር። ያ ወደ ሶማሌላንድ የተደረገው አይነት የኢትዮጵያ እውቅና የመስጠት እንዳገር እንትን ውስጥ ግምት ውስጥ በማስገባት ከተደረገው ውይይት ላይ እንዴ እኛ አፋሮች የኢትዮጵያ አፋር እና የኤርትራ አፋር ለኛ የሚሻለን እንደዚህ አይነት አካሄድ ከተከሄደ እንኳን ለኛ የሚሻለን እዚሁ ቀይ ባህር ቀርተን ከኤርትራ ጋር አንድ ሆነን ያንን የኢትዮጵያ አፋር ጨምረ ለተቀረው የኢትዮጵያ ህዝብ አገልግሎት በመስጠት ተጠቃሚዎች ብንሆን ነው የሚሻለን። ምክንያቱም ኤርትራ ውስጥ ያለው ጠቅላላ ህዝብ 3.5 ሚሊዮን ቢሆን ነው። ስለዚህ በቀይ ባህር የሚገኘው አገልግሎት ለተቀረው እንበልና 110 ሚሊዮን አገልግሎት በመስጠት ትርፋማ ምን ሆነው እኛ ነን። ስለዚህ ለኛ የሚያዋጣን ከኤርትራ ጋር በመቆየት ነው። ገብቷል አይደል? ስለዚህ ምን ለማለት ነው ይሄ አይነት አካሄድ ምን ያህል እዚህ ቀጠና ላይ እንትን እየፈጠረ እንዳለ አፋሮች ሳይቀር ለኛ የሚያዋጣው ከኤርትራ ህዝብ ጋር የኢትዮጵያ አፋር ሳይቀር ከኤርትራ ህዝብ ጋር አንድ በመሆን ለተቀረው 110 ሚሊዮን አገልግሎት በመስጠት እንጂ እኛ ከ110 ሚሊዮን ጋር ተደምረን ምንም አይነት አገልግሎት አናገኝም። ምክንያቱም ከዚህ ቀደም እንኳን አይተነዋል። መሸጋገሪያ ነን እንጂ የነበርነው ምንም ተጠቃሚዎች አልነበርም ባለፉት የኢትዮጵያ አገዛዝ ላይ። ገብቷል አይደል? እና እንደዚህ አይነት ዝብርቅርቅ ወዳለ አካሄድ ለመሄድ ነገሮቹ እንትን እንዲሆን የተደረገው የሶማሌላንዱ ስምምነት ነው። ስለዚህ በጣም አስቸጋሪ በሆነ ሁኔታ ላይ እያለፈን ነው። ስለዚህ እኛ እንደ ባህሪዎች ሁኔታ ምናልባት መለስ ስላርገህ ያ ጥሩ ያላሰብኩትን ወይም ደግሞ ያልሰማነውን ነገር ስለገለጽክልኝ በጣም አመሰግናለሁ። እዛ እንትን ላይ ምናልባት ወደ በኋላ ጊዜ ካለ እንመለሳለን። በህግ አንፃር ባለም አቀፍ ህግ አንፃር አንዳንድ አስተያየት ሰጪዎች አሉ፣ ምሁራን በተለያዩ ሚዲያዎች እየቀረቡ የሚሰጡት አለ። አሁን ለምሳሌ በቅርብ ጊዜ ሲደመጥ የሰማሁትን ምንድነው በቀይ ባህር የተወሰነ ርቀት ያላቸው ሀገራት ይላል
በተወሰነ ርቀት ያላቸው ሀገራት የተወሰነ መጠቀም አይደለም የተወሰነ የሉዓላዊነት ግዛት ይኖረዋል የሚል መብቶች አሉ በዓለም አቀፍ ሕግ ብለው ሲያነሱ አይቻለውና ምናልባት አንተ እዛ አካባቢ ስላለ ለሕጉም ቅርብ ስለሆንክ ይሄን ነገር ሰምተው ታውቃለህ? ልክ ነው? ምክንያቱም በሉዓላዊ ነው በቅርብ በፍጹም በፍጹም አጭር መልስ ነው። በቂ ነው በፍጹም ከተባለ እንግዲህ ከዛ በኋላ አይኬድም። የኢትዮጵያ መንግስት ከአሰብ ውጪ ሌላ መጠቀም ይችላል ወይ? ከአሰብ ውጪዎች ማለት የመጠቀም ጅቡቲ እየተጠቀመ ነው። ከዛ ውጪ የግድ የኢትዮጵያ መንግስት የሆነ መግለጫ ከሰጠ ስለ ባህር ከሰጠ ከአሰብ ጋር የምናያይዘው ሁሉንም ሌላ አማራጮች የሉትም ብለህ ታስባለህ? እንደ አሁን አንድ ነገር አለ ፊል የኢትዮጵያ መንግስት እንዳው መጠቀም ያለበት አሰብን ምጽዋን ከተቻለ ራሱ እንኳን የአዱሊስ ያንን የጠፋ ወደብ ራሱ እንኳን እንደገና መልሰ ለኢትዮጵያ ቅርብ ከሆነ ቢጠቀሙበት ምንድነው ችግሩ? ኢትዮጵያ ይኸውልህ እነሱ ላለፉት 20 ዓመት በችግር ላይ ነው ያሉት። ምንም አማራጭ በሌለበት አንድ በራፍ የጅቡቲ እነሱ የሚያሳልፉት ያለው ችግር ግምት ውስጥ አስገብተ እኛ ከነሱ ጋር በጦርነት ያሳለፍነውን 20 ዓመት ግምት ውስጥ አስገብተ እነሱ ምን አተረፉ እኛ ምን አተረፈ? ይባስ ብሎ አሁን ወደ አዲስ ጦርነት እያመራን ነው። ስለዚህ ያለፈውን ያሳለፍነውን ችግር የጦርነት ጊዜ ቁጭ ብሎ በሰከነ መንፈስ በላይና ታች አወራርደን ሁሉ አህዛብ በዚህ ቦታ ላይ ያሉት ኢትዮጵያም ቢሆኑ ኤርትራ ተጠቃሚ በሚሆኑበት መንገድ እውነት ለመናገር ካሁን በኋላ እንዳው ወደ ተጨማሪ ጦርነት መግባት አይጠበቅብንም ነበር። እኛ እንደዛ አይነት ግምት ውስጥም አልነበረም። በቃ ባለፉት 4 ዓመት 5 ዓመት የዶክተር አብይ ወደ ስልጣን መምጣት የነበረው የመጀመሪያውን ጊዜ ግምት ውስጥ በማስገባት ትልቅ የለውጥ መንፈስ ትልቅ የብልጽግና የሚባል ራዕይ ነበር ሲታየን የነበረው። ምክንያቱም ያለፈው 20 ዓመት ምንም አይነት ተጠቃሚነት አልነበረም፣ ኪሳራ ነው። ስለዚህ የጠየቀኝ ጥያቄ ከአሰብ ውጭ ምጽዋንም ሊጠቀሙ ይችላሉ። ምክንያቱም ምጽዋ ለትግራይ የቀረበው እሱ ነው። ትግራይ ደግሞ የኢትዮጵያ አካል ናት። ስለዚህ ከአሰብ ውጭ ትግራይ ምጽዋንም አሰብንም ተጠቅመው እኛም ተጠቃሚ እነሱም ተጠቃሚ የሚሆኑበት እድል ሰፊ የሆነ እድል አለ። ስለዚህ በጎ በሆነ መንገዱ ብናስብ የተሻለ ይሆናል ብዬ አስባለሁ። ሌላውም እስከዛሬ እኔ እስከማውቀው እኔም የሰራሁበት አካባቢ እስከመሆኑ መጠን ሶማሌላንድ ኢትዮጵያ ትጠቀምበታለች። እነ በርበራ እነ ቦሳሶ የሚባሉ ወደቦች ሩቅ ነው እንጂ እነ መቃዲሾ ይጠቀማሉ። በዛ በኬንያም ይጠቀማሉ፣ በሱዳንም ይጠቀማሉ፣ በፖርት ሱዳን። ስለዚህ ኢትዮጵያ ብዙ አማራጮች አላት። ይሄን ይመስላል። በጣም ጥሩ የቀረበው አሰብ ስለሆነ ነው አማራጮችን እንደ አማራጭ እንያዛቸውና እስኪ ወደ ሀገራችን እንመለስ። ኢሳያስ አምባገነን መንግስት እንግዲህ ለ20 ምናምን ዓመት አሰብ እንዳይሰራ ምጽዋ እንዳይሰራ አድርጎ የርግቦች መዋያ ካደረገው ከ20 ዓመት በላይ ተቆጥሯል ማለት ነው። ግን ከዚህ በፊት በመሃል ኢሳያስ ከኢማራት የተባበሩት ኢማራት አረብ ጋር ስምምነት አድርጎ አሰብ ላይ ነበሩ ኢማራቶች ማለት ነው። እና ስምምነቱ ምን ነበር? ከዚህ በፊት ምንስ አኮላሸው? አሁን ተቀጥታ መጠይቀኝ ያለው ከኢማራት ጋር የነበረው ስምምነት ነው አይደለ? በፊት የነበራቸው ስምምነት ምን ነበር? ለምንስ ተኮላሸ? ከዛ በኋላ የሚገርምህ ነገር መጀመሪያ ኢማራቶች ወደ አሰብ የመጡበት አጋጣሚ አሁን ደግመን ለመግለጽ ከዚህ ቀደም ባደረግነው ቃለ መጠይቅ ላይ
ገልጬው ነበር መሰለኝ ግን ለማስታወስ ያህል ኢማራት ከሳውዲ ጋር አብረው በመስማማት የመን ውስጥ በነበረ ጦርነት ሳውዲ ከየመን ጋር በገባችበት ጦርነት ያኔ ኢማራት ተባባሪ ከሳውዲ ጋር በመሆን እሷ ብቻ ሳይሆን ሁሉም አረብ ሀገራት ላይ ከነቀጠር ኩዌት ሌሎችም ሀገሮች በይበልጥ ደግሞ ኢማራት ያንን ጦርነት ከሳውዲ ጋር ሆና ተካፍላ ታካይ ስለነበረ የተሻለና የቀረበ ወደብ የአሰብ ወደብ ስለነበረ በኃይልም ይሁን በክራይ ወዲያውኑ ወደ አሰብ መጥተው የወታደር ቤዝ አድርገው ነበር ኢማራቶች እዛ አሰብ ላይ ማለት ነው ከአሰብ እየተነሱ ወደ የመን እየሄዱ እየደበደቡ በወቅቱ የነበሩትን የሁቲ እስካሁን ያሉትን ማለት ነው ጦርነቱ ከአሰብ በዛው በመሬት ደግሞ በሳውዲ ያንን ጦርነት ከዛ ያካሂዱት ነበር ከዚህ አንፃር ኢማራት ለረጅም ጊዜ አሰብ ውስጥ በቆየች ጊዜ ጦርነቱ መቋቋም አቅቷቸው የአረብ ሀገራት ያኔ ባህሬን ኩዌት ቀታር ሳውዲ ኢማራትም ቢሆን የተለያዩ ሀገሮች ወታደሮች በመጥራት ወይ በመግዛት እግረኛ ወታደር ደግሞ እንትን ያደርጉ ነበር ወደ የመን እየወሰዱ ይዋጉ ነበር አንዱ ከዚህ እንደሚባለው ስምምነቱ ምን ያህል እርግጠኛ ባይኮንም ያው እንደዚህ አይነት ስምምነት ይፋ ስለማይወጣ ግን የነበረ ሱዳን የተወሰኑ የሶማሌ ወታደሮች ኤርትራውያን ባህረኞችም መነሻቸው ከአሰብ ሆኖ የሱዳን ወታደሮች ተቀጥረው ለሱዳን መንግስት ይሁን ለወታደሮቹ ክፍያ የተከፈለ የመን ውስጥ ሄደው እንዲዋጉ ይደረግ ነበር በኋላ እንደሰማነው ከሆነ የኤርትራና የኢትዮጵያ ስምምነት ወታደር ለማቅረብ ወደ የመን ልክ እንደ ሱዳን እንደ ሶማሌ የመን ውስጥ ገብተው የሚዋጉ ለማቅረብ የኤርትራንና የኢትዮጵያን ስምምነት ያቀናጁት ኢማራትና ሳውዲ ነው ተብሎ ይታማል እኔ እንትን ባለው እርግጠኛ ባልሆነ መንገድ ምክንያቱም እርግጠኛ የመሆኑ ነገር ቢሆን የሱዳን ወታደሮች ከኤርትራ ተነስተው የመን ሄደው ይዋጉ ነበር የተወሰኑ ሶማሌ ወታደሮችም እንደዛ ዝግጅት ላይ ያሉ ኤርትራ ውስጥ የቀሩ ሶማሌዎች ነበሩ በኋላ ለስፔሻል ትሬኒንግ ናቸው ምናምን የተባሉት እነዛ የመን ውስጥ ሄደው ለመዋጋት እቅድ ተይዞላቸው የነበሩ ናቸው ይሄንን የወታደር ሽያጭ ለአረባት ሀገራት ለስፔሻሊ ለሳውዲም ለኢማራትም የሚያደርጉት መንግስታት ናቸው በወቅቱ የነበረው ያልበሽር መንግስት ወታደሮች ለሳውዲ ይሸጥላት ነበር ለኢማራት ይሸጥላት ነበር ሱዳኖች ሄደው የመን ውስጥ የተጎዱ አሉ የሞቱ አሉ ሶማሌዎች እዛ ላይ ደርሰዋል አልደረሱም እርግጠኛ አይደለሁም ግን ዝግጅት ላይ የነበሩ ሶማሌዎች ሁሉ ሚዲያ ላይ የምንከታተለው እዛ ሊገቡ ነበር የመጡት ስልጣናም ትጥቅም እንትን የሚያገኙት ከኤርትራ ነበር ያንን ጦርነት ባጭር ጊዜ በስምምነት እንጨርሰዋለን ብለው ስላልገመቱ ተጨማሪ ኃይል ስለሚያስፈልጋቸው የነበረ ከኢትዮጵያ ወታደሮች አምጥተ ሶማሊያ ውስጥ እንትን ለማድረግ ከኤርትራም ወታደሮች ወስደ የመን ውስጥ እንትን ለማድረግ እቅድ እንደነበረ ሰምተናል በአካል ግን የኤርትራ ባህረኞች ይሄንን ነገር ትራንስፖርት በማድረግ ይሰሩ እንደነበረ ደግሞ እናውቃለን ጭብጥም አለ ከአሰብ ተነስተው የጦር መርከቦች የጦር መሳሪያ ወደ የመን እየወሰዱ ያረግፋሉ ከዛም ከየመንም ወደ አሰብ ያመላልሳሉ ይሄ ሙሉ ሰነድ ያለው ጭብጥ ያለው ኤርትራውያን ባህረኞች ያካሂዱት ነበር ስለዚህ ምን ለማለት ነው መጨረሻ ላይ ምንድነው የተፈጠረው ያ የነበረው ስምምነት በኤርትራና
ኢትዮጵያ ላይ አረባት ሀገራት ዱባይና ሳውዲ የነበራቸውን ችግር እዛ ቀጠና ላይ በነበሩ ኃይሎች ተደግፈው ጦርነቱን ወደ መጨረሻ ለማድረስ እየሞከሩ ያለ ሰላም መጣ። ከዚህ ሰላም በኋላ ኢማራትም ወደ ነበረችበት ተመለሰች። የመንም እንዳለች ሆነች። መጨረሻ ላይ ጉድ ሆኑት የሶማሌ ወታደሮች ነበሩ። ለዚህ ጉዳይ ተብለው የመጡ ወደ 5000 የሚሆኑ ሶማሌዎች እዛው ቀሩ። ኢማራትም ይሁን ሳውዲ ወደ የቤታቸው ሳይመልሷቸው በኢሳያስ እጅ ላይ ቀሩ። እነሱን ለማስመለስ ትልቅ ችግር ነበረ። እንደሚታወሰው ከሆነ አብይ በመጣ ሰላም ባደረገበት ማግስት እኔና ኢሳያስ አሰብ ወደብ እንከፈላለን ነበር። ያ ስምምነት የሳውዲ የኢማራት ስምምነት ቦታው ላይ ስለነበረ ምን አይነት ስምምነት እንደፈጸሙ ይሄ የምንሰማው ያለ ነው። የኃይል ወይ የገንዘብ እንትን ድጎማ ያገኙት መንግስታት እዛ አካባቢ ያሉት ምን አይነት ድብቅ ስምምነት ነበራቸው እኛ እናውቅም። መግለጫ ላይ አልነበረም። የሌሎች ሀገሮች ወታደሮች ወደ ሌላ ሀገር የሌሎች ጦርነት ላይ የሚደረግ ትብብር የኤርትራ ህዝብ አያውቀው። ስለዚህ እንደዚህ አይነት ሚስጥራዊ የነበረ ስምምነቶች ሲፈርስ በተለያየ መልክ ነው። አሁን ለምሳሌ አሰብ ወደብ ይገባኛል ያኔ ምን ነበር የተስማሙት? ሶማሌዎች ኤርትራ ውስጥ የመጡት ለምን ነበረ? 5000 ሶማሌ የሱዳን ወታደሮች ኤርትራ ውስጥ ገብተው ከአሰብ ተነስተው ወደ ምንድነው የሚባለው የመን ሄደው ጦርነት ሲያደርጉ በየትኛው ስምምነት ነበር እንደዛ አይነት ጦርነት ውስጥ ሲገቡ የነበሩት? ይሄንን ትራንስፖርት የሚያደርግ የነበረው ደግሞ የኛው ባህረኞች ነበሩ። ይሄ እንትን አይደለም። ስለዚህ እዚህ ላይ የሆነ ሚስጥራዊ የነበረ ስምምነቶች ፈርሶ አሁን በምን አይነት ሁኔታ ላይ አለ ካልከኝ ይኸው የምናየው ያለ ነው። ስለዚህ የዛን ሰዓት ተደምረናል እኔና እሱ አሰብ ወደብ ነው የምንካፈለው። እሱ ራሱ ኢሳያስም ቢሆን አሰብ ከፈለክ ምጽዋ ከፈለክ ምናምን ብሎ ቃል ሲገባለት የነበረው ከዚህ ነገሮች ጋር ተነሳሽ የነበረ ሚስጥራዊ ስምምነት የተነሳ ነው። ስለዚህ አሁን ያ ሚስጥራዊ ስምምነት ተግባራዊ ሳይሆን ሲቀር እኛ የምናየው ያለነው ውጤት ወደ ጦርነት እያመራ ነው። ይሄን ይመስላል። አመሰግናለሁ። እንግዲህ ሰፋ ያለ ትንታኔን የሰጠኸኝ እዛው ያለ ስለ ሳውዲ ማንስተሃል። ሳውዲ በአሰብ ወደብ ላይ ኢንቨስትመንት ልታረግ ነው የሚል ዜናዎች ስንሰማ ቆይተናል። የ2-3 ቀን ምንድነው የማታለያ ሁኔታ የሚሉ ሰዎች አሉ። በትክክልም የተፈራረሙት ነገር አለ። ምክንያቱም የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳለህ ሳውዲም ሄደዋል። እንግዲህ ከኢሳያስ ደብዳቤ ለማድረስ ሄደዋልና ከዛ በኋላ እየወጡ ያሉ ዜናዎች በቢሊዮን ምናምን የሚቆጠር ብዙ ገንዘብ ኢንቨስት ልታደርግ ነው አሰብ ላይ የሚል እንትን አለ። እንዴት ነው ያንተ ምልከታ? እንግዲህ እንደ ባህርተኛም ስለሆንክ ነገሮችን ታውቀዋለህና እንዴት ነው ይሄ ነገር? አንድ ነገር አለ። የሳውዲ የቀይ ባህር ድንበር ካየኸው ከኤርትራ የቀይ ባህር ድንበር የሰፋ መሬት ነው ያለው። በትክክል ስንት የሚያህል ኪሎ ሜትር እንደሆነ እርግጠኛ ባልሆንም ከኤርትራ እጥፍ የሚሆን አለ። እንዴት ነው እኛ በቀይ ባህር ላይ በሳውዲም በቀይ ባህር ዳርቻ ያለች ሀገር እኛም በቀይ ባህር ዳርቻ ያለች ሀገር ትታ ሳውዲ ኤርትራን ለማልማት የምትመጣው? ስታስበው ራሱ እንኳን ባይሆን አንድ ነገር ነው። ቅድሚያ ለሀገሯ ነው የምትሰጠው። ቅድሚያ የራሷን ወደቦችና ዳርቻዎች ቢለማና እንትን ቢሆን ነው። ለምሳሌ ያህል እንበልና አንድ ወቅት አስታውሳለሁ የሆኑ የተቃዋሚ ድርጅቶች ወደ ጅቡቲ ሄዱ።
ጅቡቲ ውስጥ ሄደው በቃ ኤርትራና ኢትዮጵያ ጦርነት ላይ ኤርትራና ጅቡቲ ጦርነት ላይና ጥሩ ዝምድና ስለሌላቸው ጅቡቲዎች ሊረዱን ይችላሉ ነው ወደ ጅቡቲ ሄዱ። ጅቡቲ ተቀብላ አንድ በአንድ ልታጠፋቸው ጀመረች እና ደነገጡ ተቃዋሚዎቹ። እንዴ ምን ሆኑ? እኛ ሄድነው ጅቡቲዎች የኤርትራ መንግስት ጋር ጥሩ ዝምድና የሌለና ጠላት ሆነናለች ብለው ነው። ጅቡቲ ሪቨርስ ተቃዋሚዎችን ማድረግ ጀመረች፣ ማጥፋት ጀመረች እና ደንግጠው ከጅቡቲ ወጡና የሆነ ችግር አለ ጅቡቲ ውስጥ ተብሎስ ነገሩ ሲጠና አንድ ነገር ነው። ጅቡቲዎች ኤርትራ ውስጥ ያለው ስልጣን ላይ ያለው መንግስት ሰላም እስካልፈለገ ድረስ ከኢትዮጵያ ጋር ምንም እንኳን ወዳጃቸው ባይሆን እንዳለው ቢቆይ ለጅቡቲ ጥቅም ነው። ምን ለማለት ነው? ኤርትራና ኢትዮጵያ እስከተጣሉ ድረስ ጅቡቲ ለኢትዮጵያ በመታቀርበው አገልግሎት ገቢ ታገኛለች። ስለዚህ ኤርትራው ሰላም ከመጣ ተቃዋሚዎቹ ኃይል አግኝተው ኤርትራ መንግስት ከቀየሩ ምንድነው የሚሆኑት? ጅቡቲ ትጎዳለች። ምክንያቱም አሰብ ለኢትዮጵያ የቀረበ አገልግሎትና የተሻለ እንትን ነው ብላ ነው የምታስበው ኢትዮጵያ። ስለዚህ ጅቡቲዎች የኤርትራና የኢትዮጵያ ሁኔታ እንዳለው እስከቀጠለ ድረስ ተጠቃሚዎች ናቸው። ስለዚህ ኢሳያስ እንዳለው ቢኖርላቸው ጅቡቲዎች ተጠቃሚ እንደሚሆኑ ስለሚያምኑ ተቃዋሚዎች አይቀበሉ። ኦኬ ኢማራቶች ዱባዮች ይሄ የጅቡቲ ወደብ ልክ እንደ ዱባይ ተስፋፍቶ አገልግሎት መስጠት ከቻለ በተዘዋዋሪ መንገድ ኢማራት ልታገኘው የምትችል ገቢ ሊቀንስ እንደሚችል ግምት ውስጥ በማስገባት ምን ልታደርግ ሞከረች? የጅቡቲን ወደብ በመምጣት ተከራይቻለሁ ብላ ያዘችው። ምንም እንኳን የማይጎዳ የማይጠቅም ቢሆንም ግን ማደግ እንደማይችል አድርጋ ወደቡን ለተወሰነ ጊዜ ይዛው ነበር። ከዚያ አኳያ ስናየው የሳውዲ ወደ ኤርትራ መምጣት በአሁን ሰዓት ላይ ለኔ ካለፈው ስምምነት ወይ አስቀድሜ ከገለጽኩት ስምምነት ላይ የነበረ ሚስጥራዊ ስምምነት ጋር ተያይዞ ጦርነት ቢነሳ ወደዛ ስምምነት ሄደው እንዴት ነው ያዱንኝ ጥሪ ለማቅረብ ካልሆነ በስተቀር ሳውዲ ኤርትራ ውስጥ በመምጣት የቢሊዮኖች የሚቆጠር ስምምነት አድርጎ ካሁን በኋላ ለውጥ ያመጣል የሚለውን ድራማ ከነበረ እንደዚህ አይነት ፍላጎት ለምንድነው ከዚህ ቀደም ያልሆነው? ለምንድነው አሁን ኢትዮጵያ ጦርነት ወደ ኢትዮጵያ ወደ ኤርትራ እንቅስቃሴ በምታደርግበት በሚመስል የብጥብጥ ሁኔታ ላይ የኤርትራ ውጭ ጉዳይ ሚኒስተር ሳውዲ ውስጥ ሄዶ ከሄደ በኋላ በሁለት ቀን ነው በአንድ ቀን ውስጥ የሚሊዮኖች ስምምነት ተፈጸመ የሚባለው? ስለዚህ ለኔ የሚመስለኝ ቢሆን እንደዛ አይነት አገልግሎት መስጠት የኤርትራ መንግስት ቢፈልግ የተሻለው ቢሆን እንደ ምርጫ እኛ የሚቀርቡን ጎረቤቶቻችን ከነሱ ጋር ሰላም አጥተን እነሱም በተለያየ ውስጣዊ ችግር የኢኮኖሚ አገልግሎት እንፈልጋለን ሼር ማድረግ እንችላለን በዚህ ዙሪያ ላይ ችግር ላይ አለን ብለው በሚያሰሙበት ሁኔታ ላይ ያሉ ምንድነው ችግሩ? እኛ ከጎረቤቶቻችን ጋር ሰላም ማድረግና አገልግሎት መስጠት ተስኖን ወደ ሳውዲ ሄዶ ተገልጋይ አግኝተናል ማለት ለኔ ትንሽ ሳስበው ጤነኛ አይደለም ብዬ ነው ማስበው። ስለዚህ ለኔ የሚቀርበው ኢትዮጵያ ውስጥ ያሉ ወንድሞቻችን ኢትዮጵያውያን ጎረቤቶቻችን ለረጅም ጊዜ በችግር ሰላም በማጣት
እነሱም ያላቸውን ችግር ወደ በማጣት የጮሁ ባለበት ሰዓት ላይ ከነሱ ጋር ተቀራርበን ተነጋግረን እንዴት ነው እነሱ አገልግሎት ማግኘት የሚችሉት መጠቀም የሚችሉት ላለፉት 20 ዓመታት እንኳን ይሄ ወደብ ምንም አይነት አገልግሎት አላገኘም እነሱም አላገኙም እኛም አላገኘንም ይሄንን ነገር ከነሱ ጋር ተቀራርበን ተነጋግረን መፍትሄ እንደማድረግ ሳውዲ ሄደን ሌላ ድራማ ምንሰራው ስለዚህ የሳውዲ አሰብ ውስጥ መጣ ኢንቨስት ማድረግ ለኢትዮጵያና ለኤርትራ ያለው የምንድነው የሚባለው የሰላም ማጣት መፍትሄ ይሆናል የሚል እምነት የለኝም ምናልባት ያባብሰዋል ልክ ነው ምናልባት የማታለያም ሲስተማቲካሊም ሊሆን ይችላል ነገሮችን ሽፍት ለማድረግ ማለት ነው እና ስለ ኤርትራ ባህረኞች ስናስብ አሰብ እናስባለን አሰብን ስናስብ መርከቦችን ካፒቴኖችን ሁሉንም እናያይዛለንና በርግጥ እነዚህ ሁሉ ሰው ማለት የተያያዙ ናቸው አሰብን ካሰብን የእናንተ ማህበር መርከበኞችን ማሰብ እንችላለን ሁሉም የተያያዘ ነው በጣም እንጂ በትክክል ስለዛ እስቲ ጊዜ ልስጥ እስቲ ትንሽ አውራ ስለዛ ትክክል ነው ምን ለማለት ነው እሱ ለጊዜ ምናልባት እኛ በተደጋጋሚ ጊዜ ማህበራችን ባህረኞች ምናምን ይያለን ትንሽ ሞደርን በሆነ መልኩ ስንገልጸው ይሄን የባህረኞች ህይወት እኛ ብቻ ይመስላል ሰው ሲያየን ወይ አሁን በመንሰጠው ብዙ ጊዜ ሚዲያ ላይ በመቅረብ ወይ በመናወጣው መግለጫዎች ምናምን እኛ ብቻ ባህረኞች ያለን ይመስላችኋል ግን አይደለም እውነት ለመናገር መነሻው ጠቅላላ የደንከል አፋሮች ህዝቦቻችን እዛ ላይ ያሉት የዳህላክ ተብሎ የሚጠሩ ህዝቦች አሉ የተለያዩ ደሴቶች አሉ ወደ 300 ከምናምን ደሴቶች አሉ እዛ ላይ የሚኖሩ በጣም ብዙ የራሳቸው ሆነ ባህል ጧት ተነስተው አሳ ጀልበው የሚበሉ ኑሯቸው ሁሉ ከአሳ የሆነ ከባህር የሆነ ከባህር ጋር የተገናኘ ለምሳሌ አሰብና ባህረኞች አፋር ህዝብ አስበው የአፋር ህዝብ ምንም ያ ቦታ ደረቅ ነው እንደሌላው የለም የሆነና ዝናብ የሚያገኝና አርሶ የሚገባ አይደለም ተነስቶ ከባህር ነው የሚበላው ከዛ ተረፋትን ደግሞ የመን ሄዶ ተሻግሮ ሸጦ መድኃኒት ነዳጅ ምግብ ገዝቶ የሚመጣ ህዝብረተሰብ ነው የነበረውና ይሄ በስልጣኔ እንኳን ስታየው በጣም ስልጡን የነበረ ህብረተሰብ ነው የራሱ የሆነ ልምድና ባህል ያለው ህብረተሰብ ነው አፋር ህዝብ የዳህላክ ህዝብ እና ሌላው ህብረተሰብ የኤርትራ ህብረተሰብ አብዛኛው በእርሻ የሚኖር እንደመሆኑ መጠን በግብርና ልክ እንደዛው ደግሞ ይሄ ቀይ ባህር ድንበር ላይ ምንድነው የሚባለው ኮስታል ኤሪያ ወይ በአማርኛ ምን እንደሚባል አላውቅም ዳርቻ የቀይ ባህር ዳርቻ ላይ የሚኖር ሁሉ የኛ አፋር ህዝብ የዳህላክ ህዝብ በሙሉ ልክ እንደ እርሻ በግብርና የሚተዳደረው ህብረተሰባችን በባህር እርሻ ላይ የሚኖር ነው ከዛ ነው የሚኖረው ስለዚህ ሲፈጠር ያ ባህላዊ ወይ ደግሞ በተፈጥሮ ባህረኛ ሆኖ የተፈጠረ ልምዳዊ ባህረኞች በጀልባ በተለያዩ ከትናንሽ ጀልባ ወደ ትላልቅ ጀልባ ከትላልቅ ጀልባ ወደ ትላልቅ መርከቦች የሚሄዱ ብዛት ያላቸው ባህረኞች እነዚህ አንዱ ሆነው ያለ እነዚህ ደግሞ አሰብና ከአሰብ ጋር በቀይ ባህር ዳርቻ ላይ የሚኖሩ ዳህላኪን ብለን እንጠራቸው ዳህላክ ደሴቶች ላይ ታንሾችና ትላልቅ ደሴቶች ላይ የሚኖሩ የተለያዩ ህብረተሰቦች አሉ አፋር ዳህላኪን እነዚህ የራሳቸው የሆነ ልምድ ባህል ያላቸው አስቀድሜ እንደገለጽኩት ማለት ነው ከዛ አልፎ ደግሞ እኛ በኋላ ቀጥለን በዘመናዊ የባህር ስራ ላይ ተሰማርተን እንሰራ የተለያየ ሞያና ትምህርት ያለን ባህረኞች ተብሎ እንጠራለን ማለት ነው እኛ ደግሞ
ወደ ተለያየ ትላልቅ መርከብ ላይ ወደ ተለያዩ አህጉራት እየሄድን ትላልቅ ባህር ላይ ከአንድ ወደ አንድ ወደብ እየሄድን የምንሰራ ባህረኞች ነን። ስለዚህ እኛ በጋራ ማለት ነው እዛ አካባቢ ባለው ለረጅም ጊዜ የቆየ ጦርነት ሁለታችንም እነዚህ በልምድ በተፈጥሮ ባህረኞች የምንላቸው እነዚህ ሁለት ህብረተሰቦቻችን የአፋርም የዳህላክም የደሴቶቻችን ነዋሪዎች ሆኑ ባህረኞቻችን እና እነዚህ ዘመናዊያን ባህረኞች የምንባለው ሁላችንም ስደት ላይ ነው ያለነው። ስለዚህ እኛ ሁሉ ጊዜ የምናሻው ነገር ካለ ሰላም ነው። ወደ ቤታችን እንድንመለስ ወደ ጠረፋችን ተመልሰን ስራ እንድንሰራ ከወደቦቻችን ተነስተን ወደ ሌላ ቦታ እንድንሄድ እንደ ሌሎቹ ባህረኞች ከወደቦቻቸው ስራ አግኝተው ወደ ተለያዩ ቦታ እንደሚሄዱት ሁሉ እኛም ያንን ነገር ይናፍቀናል እንፈልጋለን። ስለዚህ ሁሉ ጊዜ ጥሪያችን ለሰላም ነው። አጠር ባለ መልኩ የባህረኞች ያመሰግናለሁ። ገለጫ ሰለኝሽ አሁን ሌላ ጊዜ በሰፊው ሰጣለሁ እንጂ ጥሩ ትዝታ ያለ ነው የሚመስለው። ገና ናፍቆትም እንዳለ ያስታውቃል። ሰፊ ጊዜ ያስፈልጋልና ያለን በጣም አጭር ጊዜ ነው። 50 ደቂቃ ቆይተናል። በጣም አጭር ጊዜ ነው ያለን እና በስተመጨረሻ ጠቅለል አድርጌ የኤርትራ ባህርተኞች ማህበር የወደፊት ፕሮግራሙ ምንድነው ወይ እቅዱ ምን ይመስላል? አው ከዛሬ ነገ ሀገራችን ውስጥ ገብተን ይሄ ባህረኛ አስቀድሜ የገለጽኩት ሁለቱም አይነት ባህረኞች የልምድም ለተፈጥሮ ባህረኛ በኋላ በትምህርትም ሆነ በዘመናዊ ደረጃ ላይ የሚሰራው ያለው ባህረኛ ሰባስበን ሀገራችን ገብተን እንደ ሌሎቹ ባህረኞች ከሌሎች ጎረቤቶች ሀገሮቻችን ጋር ባህረኞች ተዛምደን ሀገራችን ላይ ትልቅ የሆነ የባህረኞች ትምህርት ቤት መክፈት ክለብ ያንን ነገር ማድረግ ብቻ ሳይሆን ሁሉ ጊዜ ትላልቅ መርከቦች ወደቦቻችን በሚገቡበት ጊዜ የተለያዩ አገራት መርከቦች ነው የሚመጡት። ጥሩ ሀዋሁ ካለ ማለት ነው። የተለያየ አገር ባህረኛ ሲመጣ ማለት ደግሞ ልክ እንደ አንድ አገር አምባሳደር ያገሩ ማለት ነው። አንዲት መርከብ የራሷ የሆነ ባንዲራ አላት። የሀገሪቷን ባንዲራ ያብለብለች ነው የምትመጣው እና እነዛ ሰዎች እዛሽ መርከብ ላይ ሲሰሩ ልክ ያገሩ አምባሳደር እንደመሆን ተቆጥሮ ነው የሚታሰበው። ምክንያቱም እሱ ባገሩ ወረቀት ባገሩ ስም ነው የሚሰራው መርከብ ላይ። እኔ አሁን ለምሳሌ ሲሰራ ክሩ ሊስት ውስጥ የመርከብ ክሩ ሊስት ውስጥ ገባ የምናምን አገር ዜግነት ያላቸው ባህረኞች ናቸው እዚህ መርከብ ላይ ያሉት ተብሎ ለኢሚግሬሽን ዲክሌሬሽን ይሰጣል። የኤርትራ ባህረኞች አሉ፣ የፊሊፒን ባህረኞች አሉ፣ የህንድ ባህረኞች አሉ፣ የፓናማ የሆንዱራስ የምናምን እየተባለ ይጠራል። አንዱ እነዚህ ሙሉ ዓለም ላይ የሚሄዱ የኛ ኤርትራውያን ባህረኞች አነስተኛ እንኳን ቢሆን ቁጥራቸው ግን አሁን ደረጃ ላይ በማህበሩ ምክንያት ብዛታቸው ቀን በቀን እየበዙ የሚመጡ ያሉ ባህረኞች እኔ አሁን ሲጀመርና አሁን ያለውን ቁጥር ነገርን ብትለኝ ስቲል አዳዲስ ባህረኞች እየመጡ ነው። አብዛኞቹ ደግሞ ጆይን የሚያደርጉት እዚህ ጋልፍ ሀገራት የሚገኙ ናቸው። አረብ ሀገራት ሞስትሊ ኢራን፣ ሳውዲ፣ ዱባይ ደግሞ በተለይ ግን ሁሉ ዓለም ላይ ያለን ባህረኞች ኤርትራውያን ትስስር አለን እና ምንድነው ለወደፊት እኛ አገራችን ላይ ዘመናዊ የሆነ ትምህርት ቤት የባህረኞች የኤርትራውያን ባህረኞች ሲማን ክለቦች በዛ በልኩ ደግሞ ከዓለማት ጋር ባሉት ባህረኞች ዩኒዮኖች ጋር ትስስር በመፍጠር ዓለም የደረሰችበትን የባህረኞች ደረጃ የኛን ኤርትራውያን ባህረኞች እዛ ደረጃ ላይ ለማድረስ ነው ጥረታችንን የምናካሄድ ያለ ነው። አሁን የምናደርጋለን ነው በስደት ግን ስደት ላይ ሆነን ከሌሎች ባህረኞች ጋር ተወዳዳሪ በመሆን ደረጃችንን አስጠብቀን እየሰራን ነው እና ይሄንን ማድረግ ትልቁ እንትን ደግሞ የባህረኞቹ ማህበር የሚያደርገው የኤርትራ ማህበር ባህረኞች ማህበር ነው። አጠር ባለ ይሄንን ይመስላል። ያ በጣም ደስ ይላል። በጣም አመሰግናለሁ። ምናልባት ጊዜ እያለቀብን ነው ስላልኩክ ነገሮችንም እያሳጠርኩ መሆኑ ይገባኛል። በሚቀጥለው ጥሩ ጊዜ ይኖረናል ብዬ አስባለሁ። እንግዲህ በስተመጨረሻ ላንተ እድሉን ሰጣለሁ። ያልተነካ ማለት የምትፈልገው ወይም ደግሞ ይሄን ነገር
መጠቀስ ነበረበት የምትለው ነገር ካለ የመጨረሻ ላንተ ጊዜ ልስጥና ፕሮግራማችንን እናጠናቅቃለን። አቶ ፓውሎ በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ ፊልሙን ለሰጠኸኝ እድል። ያው አሁን ያለው ሁኔታን አስመልክተን ለመነጋገር በመገናኘታችን በጣም አመሰግናለሁ። በመላው የኤርትራ ባህረኞች ማህበር እናንተ በተደጋጋሚ እየጠራችሁ ስላለው ወቅታዊ ሁኔታ ስለምትጠይቁንና እኛም ተደራሽ ስለምናደርገው ነገር እድል በማግኘታችን በጣም አመሰግናለሁ። ያለው ሁኔታ አንድ መጨረሻ ላይ ልለው ምፈልግ በዚህ አጋጣሚ ይሄን ቃለ መጠይቅ ለሚሰሙ ሁሉ ኢትዮጵያውያን የሆኑ ኤርትራውያን እኛ ከሰላም ጎን መቆም እንዳለብንና ያለፈው ወቅት ያሳለፍነው ምን ያህል እንደተጎዳን እኛ ብቻ ሳይሆን ጎረቤቶቻችን ወንድሞቻችን ኢትዮጵያውያን እንኳን ግምት ውስጥ ያስገቡታል ብለን አስባለን። ከጦርነት የሚገኝ ትርፍ የለም። ዞሮ መጨረሻ የጦርነት መጨረሻው ኪሳራ ነው። ማንም ከዛ የሚያተርፍ የለም። መጨረሻም ነገሮች የሚፈጠሩ በዛዞር ላይ ነው። ስለዚህ እኛ የምናቀርበው ጥሪ እንደወትሮ ሰላም ነው ጥሪያችን። ያለንን ችግር ደግሞ በመነጋገር በጋራ መፍትሄ ልናደርግበትና በሳል በሆነ መልኩ እንዲታይ ምኞታችን ገልጻለን። ለሰላም ሁሉ ጊዜ ከሰላም ጋር አብረን መቆም እንዳለብን ጥሪያችን ደግሞ እናቀርባለን። ላንተም ከካሜራ በስተጀርባ ላሉ አጋሮችን እናመሰግናለን። በጣም እናመሰግናለን አቶ ፓውሎ ለሰጠኝ ጊዜ። በአጭር ጊዜ እንዳልኩት ብዙ መዘጋጀትም አላደረኩም። ጥያቄዎችንም በዛን ያህል ምናልባት ሊያጥሩ ይችላሉ። ከይቅርታ ጋር ፕሮግራማችንን እንግዲህ ጨርሰናል። በጣም አመሰግናለሁ ለነበረን ጊዜ። በሚቀጥለው ጊዜ በሌላ አዳዲስ ነገሮች እንደምንገናኝ እርግጠኛ ነኝ። ለሰጠኝ ጊዜ ደግሜ አመሰግናለሁ። የተከበራችሁ ተመልካቾቻችን ለዛሬ የነበረን ፕሮግራም እዚህ ላይ አብቅተናል። በሚቀጥለው ፕሮግራም በሌላ እንግዳ እስክንገናኝ እስከዛው ቸርን ሰንብት። ነዳሎ ኤርትራዊ ይዓርባሉ ትደመኛና ይዓርባሉ ነዳሎ ኤርትራዊ ይዓርባሉ ትደመኛና ይዓርባሉ ነዳሎ ኤርትራዊ ይዓርባሉ ትደመኛና ይዓርባሉ ነዳሎ ኤርትራዊ